ስትሮክ የሚከሰተው ወደ አንጎል ክፍል የሚፈሰው የደም ፍሰት ሲዘጋ ወይም ደግሞ ኢስኪሚክ ስትሮክ የምንለው ወይም የደም ቧንቧ ሲፈነዳ ነው። ሄሞራጂክ ስትሮክ የምንለው ማለት ነው። ዋነኛዎቹ የአደጋ መንስኤዎች ታዲያ ከፍተኛ የደም ግፊት፣ ከፍተኛ ኮሌስትሮል፣ የደም መርጋት፣ የስኳር በሽታ እናም ስር የሰደደ የሰውነት ብግነት ወይም ደግሞ ኢንፍላሜሽን ነው። ቅመማ ቅመሞች ታዲያ ሙሉ በሙሉ ስትሮክን ለመከላከል ዋስትና ሊሰጡ አይችሉም። ነገር ግን እንደ ብግነት ወይም ደግሞ ኢንፍላሜሽን፣ የደም መርጋት፣ ከፍተኛ የደም ግፊትናም የደም ቧንቧ መጎዳትን የመሰሉ ዋና ዋና የአደጋ መንስኤዎችን ይቀንሳሉ። በቋሚነት እናም በደህና ሁኔታ ጥቅም ላይ ሲውሉ የስትሮክ አደጋን ለመቀነስ የሚረዱ በማስረጃ ላይ የተደገፉ ኃይለኛ ቅመሞችን ልንገራችሁ። አንደኛ እርድ ነው። በውስጡ ባለው አንቲ ኢንፍላማቶሪ ውህድ ኩርኩሚን አማካኝነት እርድ በጣም ጠንካራ ከሆኑ አንቲ ኢንፍላማቶሪ ቅመሞች ውስጥ አንዱ እናም ዋነኛው ነው። በደም ቧንቧዎች ውስጥ ያለውን ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የኢንዶቴሊየም ተግባርን የደም ቧንቧዎች ሽፋንን ያሻሽላል። የቆሻሻ ክምችት ፕላክን በደም ቧንቧ ውስጥ እንዳይፈጠር ይረዳል። የደም መርጋትንም በትንሹ ይቀንሳል። ጤናማ የኮሌስትሮል መጠንንም ይደግፋል። ኩርኩሚን የደም ቧንቧዎችን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳል። ይህም ለስትሮክ መከሰት ቁልፍ ምክንያት ነው። በቀን ግማሽ ወይም ደግሞ አንድ የሻይ ማንኪያ እርድን ተጠቀሙ። ከሞቀ ውሃ እናም ከጥቂት ቁንዶ በርበሬ ጋር ቀላቅላችሁ መጠጣት ትችላላችሁ። እንዲሁም በምስር በሾርባ እናም በሩዝ ውስጥ በመጨመር እርድን መጠቀም ትችላላችሁ። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ታዲያ ከፍተኛ መጠንን ከመጠቀም ተቆጠቡ። ሁለተኛ ነጭ ሽንኩርት ነው። ነጭ ሽንኩርት በጣም ኃይለኛ ከሆኑ የተፈጥሮ የልብና የደም ቧንቧ መከላከያዎች ውስጥ አንዱ ነው። የደም ግፊትን ይቀንሳል። መጥፎ ወይም ደግሞ ኤልዲኤል ኮሌስትሮልን ይቀንሳል። ከመጠን በላይ የሆነ የደም መርጋትን ይከላከላል። የደም ዝውውርን ያሻሽላል። የደም ቧንቧዎች መድረቅን ወይም ደግሞ ጥንካሬንም ይቀንሳል። ነጭ ሽንኩርት የደም ቧንቧዎችን የሚያዝናና እናም ወደ አንጎል የሚሄደውን የደም ፍሰትን የሚያሻሽል አሊሲን የተባለ ንጥረ ነገርን ይዟል። በቀን አንድ ፍንካች ጥሬ ነጭ ሽንኩርትን ተፈጭቶ ከመበላቱ በፊት ታዲያ 10 ደቂቃ ይቆይ። በበሰሉ ምግቦች ውስጥም በመጨመር መጠቀም ትችላላችሁ። ጥሬው ታዲያ የበለጠ ጠንካራ ነው። ታዲያ ጸረ የደም መርጋት መድኃኒቶችን የምትወስዱ ከሆነ ከፍተኛ የሆነ ነጭ ሽንኩርት ከመጠቀም ተቆጠቡ። ሶስተኛ ዝንጅብል ነው። ዝንጅብል የደም ፍሰትን ይደግፋል፣ እንዲሁም ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ቀላል ተፈጥሯዊ ደም ማቅጠኛ ነው። የፕላትሌት መጣበቅን ወይም መጓጉልን ይቀንሳል። ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ጤናማ ኮሌስትሮልንም ይደግፋል። ለአብዛኛዎቹ ስትሮኮች እንደ ኢስኪሚክ ስትሮክ ተጠያቂ የሆነውን የደም መርጋትንም ለመቀነስ ይረዳል። ትኩስ የዝንጅብል ሻይን 1 ኢንች ዝንጅብልን በሙቅ ውሃ ውስጥ በማፍላት መጠጣት ትችላላችሁ። በቀን ግማሽ የሻይ ማንኪያ የዝንጅብል ዱቄትም መጠቀም ትችላላችሁ፣ እንደ አማራጭ ማለት ነው። የደም መፍሰስ ችግር ካለባችሁ ታዲያ ከመጠን በላይ ዝንጅብል መጠቀምን አስወግዱ፣ በልኩ ይሁን። አራተኛ ቀረፋ ነው። ከፍተኛ የደም ስኳርና የኢንሱሊን ሬዚስታንስ የስትሮክ አደጋን ይጨምራሉ። ቀረፋ የደም ስኳር ቁጥጥርን ያሻሽላል። ትራይግሊሰራይድን ይቀንሳል። ጤናማ ኮሌስትሮልን ይደግፋል። የደም ግፊትንም ሊቀንስ ይችላል። የተሻለ የጉልኮስ ቁጥጥር ማለት በጊዜ ሂደት አነስተኛ የደም ቧንቧ ጉዳት ማለት ነው። ሴይሎን ቀረፋ ለረጅም ጊዜ አጠቃቀም ደህንነቱ የተጠበቀ ነው። ታዲያ በቀን ግማሽ የሻይ ማንኪያ ቀረፋን በሻይ በቡና ወይም ደግሞ
በኦትሜል ውስጥ በመጨመር መጠቀም ትችላላችሁ። ለረጅም ጊዜ በየቀኑ ከመጠን በላይ የሆነ የካሲያ ቀረፋን ታዲያ አስወግዱ። አምስተኛ ካየን ፔፐር ነው ወይም ቃሪያ ወይም ሚጥሚጣ የምንለው። ካየን ፔፐር ካፕሳይሲንን ይይዛል። ካፕሳይሲን ደግሞ የደም ዝውውርን ያሻሽላል። ካየን ፔፐር የተሻለ የደም ፍሰትን ያበረታታል፣ የደም ግፊትን ለመቀነስ ይረዳል፣ የደም ቧንቧ የመለጠጥ ችሎታን ይደግፋል፣ የቆሻሻ ክምችት የፕላክ መፈጠርንም ሊቀንስ ይችላል። የደም ቧንቧዎችን የሚያዝናናውን የናይትሪክ ኦክሳይድ ምርትንም ያሻሽላል። ካየን ፔፐርን በምግብ ውስጥ ጥቂት በመጨመር በሾርባዎች ውስጥ በመጨመርና እንዲሁም በትንሹ በመጠቀም ጀምሩ። ስድስተኛ አብሽ ነው። አብሽ ለሜታቦሊክ ጤና እጅግ በጣም ኃይለኛ ናቸው። የደም ስኳር ቁጥጥርን ያሻሽላል፣ የመጥፎ ወይም ኤልዲኤል ኮሌስትሮልን ይቀንሳል፣ ክብደትንም ለመቆጣጠር ይረዳል፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የስኳር በሽታ እናም ከፍተኛ ኮሌስትሮል የስትሮክ አደጋን ስለሚጨምሩ አብሽ በተዘዋዋሪ አደጋውን ይቀንሷል። አንድ የሻይ ማንኪያ አብሽን ሌሊቱን ዘፍዝፎ በማደር ጠዋት ውሃውን መጠጣት። የተፈጨውን አብሽ በምግብ ውስጥ በመጨመርም መጠቀም ትችላላችሁ። ሰባተኛ ቁንዶ በርበሬ ነው። ቁንዶ በርበሬ ብዙውን ጊዜ ዝቅ ተደርጎ የሚገመት ቅመም ነው። የደም ዝውውርን ያሻሽላል፣ የእርድን ወደ ሰውነት መመጠጥን ይጨምራል፣ ጤናማ የሆነ ሜታቦሊዝምንም ይደግፋል። ቁንዶ በርበሬ ብቻውን ጠንካራ ባይሆንም ከሌሎች ጋር ሲጣመር ግን እጅግ በጣም ኃይለኛ ቅመም ነው። ታዲያ እነዚህ 7 ቅመሞች ስትሮክን ለመከላከል እንዴት ይረዳሉ? የስትሮክ አደጋ ቀስ በቀስ የሚገነባው በእነዚህ ምክንያቶች ነው። በደም ቧንቧ መቆጣት ወይም ደግሞ ኢንፍላሜሽን፣ በቆሻሻ ክምችት አትሮስክለሮሲስ በምንለው፣ በከፍተኛ የደም ግፊት ምክንያት በሚመጣ ጉዳት፣ በደም መርጋት በመፈጠር ነው። እነዚህ ቅመሞች ታዲያ የሚረዱት የደም ግፊትን በመቀነስ፣ የኦክሲዲቲቭ ስትረስን በመቀነስ፣ የኮሌስትሮል መጠንን በማመጣጠን፣ የደም መርጋት አደጋን በመቀነስና የደም ቧንቧ የመተጣጠፍ ችሎታን በማሻሻል ነው። በጊዜ ሂደት ይህ በአንጎል ደም ቧንቧዎች ውስጥ የመዘጋት እድልን ይቀንሳል። ታዲያ የዕለት ተዕለት የስትሮክ መከላከያ ልምድን ከፈለጋችሁ ጠዋት ላይ የሞቀ ውሃ እናም እርድ ከቁንዶ በርበሬ ጋር እንዲሁም ጥሬ ነጭ ሽንኩርትን ከቁርስ ጋር መጠቀም። ከሰዓት ላይ ደግሞ የዝንጅብል ሻይን መጠጣት። ማታ ላይ የቀረፋ ሻይን መጠቀም። ጥቂት ካየን ፔፐርን በእራት ላይ በመጠቀም እነዚህን ቅመሞችን በየቀኑ መጠቀም ትችላላችሁ። ታዲያ ከከፍተኛ መጠን ይልቅ ወጥነት ወይም ቀጣይነት ይበልጥ አስፈላጊ ነው። ታዲያ ቅመማ ቅመሞች ይረዳሉ፣ ነገር ግን የስትሮክ መከላከል በአብዛኛው የሚመሰረተው ጤናማ የደም ግፊትን በመጠበቅ፣ የደም ስኳርን በመቆጣጠር፣ ከማጨስ በመቆጠብ፣ መደበኛ የሆነ የአካል ብቃት እንቅስቃሴን በማድረግ፣ ጤናማ የሆነ የሰውነት ክብደትን በመጠበቅ እናም ውጥረትን ወይም ደግሞ ስትረስን በመቆጣጠር ነው። ቅመሞች ደጋፊ መሳሪያዎች ናቸው፣ የታዘዙ መድኃኒቶች ምትክ ግን አይደሉም። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን 7 ድንቅ ቅመሞችን በአመጋገባችሁ ውስጥ በማካተት የስትሮክ አደጋን በመጠኑ መቀነስ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።